ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አልহামዱሊላህ። አላችሁ ወይ? እንዴት ነው ረመዳን? እንዴት እየሄደላችሁ ነው? ረመዳን እንግዲህ እንዲሁ እያለ ወደ መጨረሻው ጊዜ እንገኛለን። አላህ ጾማቸውን ተተቀበላቸው፣ ሶላታችንን ቂራታቸውን ከተቀበላቸው፣ ዱዓችንን ተቀብሎ ወንጀላችሁን መሪያችኋለሁ ከርሞ ደግሞ በሰላም አላህ እንዲያደርሰን። አላህ እንግዲህ የከርሞ ሰው ይበለን እያለ እየሄደ ነው። እሱ እንግዲህ ዛሬ አንድ ተገረመኝና ደስ ካለኝ ነገር ላካፍላችሁ። በተለይ አሁን ጊዜ አንድ ሰው ልጁን ለትዳር ሲጠየቅ አገራችን ላይ ምንድነው የሚጠይቀው? የሁላችንም ጥያቄ ነው። መልሱን ለእናንተ ትቸዋለሁ። አንድ ወጣት የታላቁ ታቢዒን ልጅ የሱፊያን ኢብኑ ወይኒን ልጅ ለትዳር ሊጠይቀው ይመጣል። ይህ ወጣት የራሱ የሱፊያን ኢብኑ ወይኒና ልጅ ነው፣ የወንድሙ ልጅ ነው። ወጣቱ ለሱፊያን እንዲህ አለው፣ አጎቴ ሆይ ሴት ልጅህን ለትዳር ፈልጊያት ነበር፣ እሷን እንድትድረኝ ልጠይቅህ ነው የመጣሁት አለው። ሱፊያንም እንዲህ አሉት፣ ጥሩ ደስ ይለኛል አሉት። ከዛም የሱፊያን እንዲህ አሉት፣ 10 ሀዲሶችን አንብብልኝ አሉት። አሁን ጥያቄው መጣ እንግዲህ። ምክንያቱም የድሮ ሰዎች መስፈርታቸው ምንድን ነው? ኢስላም እውቀት ነው። ወጣቱም ማንበብ አልቻለም። እሺ ከዛስ? እሺ 10 የቁርአን አንቀጾች ቅራ አሉት። አሁንም መቅራት አልቻለም። ሁለቱን ሳይችል ሲቀር ሱፊያን እንዲህ አሉት፣ ልጄ ሆይ ቁርአን ማንበብ አልቻልክ ወይ ሀዲስ ማንበብ አልቻልክ፣ ታዲያ ውድ ሴት ልጄን ካንተ ጋር እንድትኖር ላደርጋ ትችላለሁን አሉት ማለት ነው። እሺ እናንተስ ታደርጉታላችሁ? እውነት አሁን በአሁን ጊዜ ያለ ሰው ልጁን ቁርአን ሀዲስ ማንበብ አይችልም ብሎ የሚተዋለ? ብቻ የሆነ ነገር ይኖረው ወይ የሚንቀሳቀስ መኪና ይኖረው ወይንም የሆነ ነገር ይኖረው ማለት ነው። ከዛ ሌላኛው አባት ደግሞ እንዲህ ይላል። ይሄ ደግሞ ፈገግ የሚያደርግ ነው። ወደ መጨረሻ ላይ በተለይ ሶስት ወጣቶች አንዲትን ሴት ልጅ ለትዳር ፈልገዋት አባቷን በየተራ ይጠይቁ ይጀምራሉ ይላል። አባትየውም የመስጂድ ኢማም ነበርና ለምርጫ እንዲመቻቸው አንድ ዘዴ ፈጠሩ ይላል። አሰቡ። አንደኛው ልጅ ስምህ ማን ይባላል ብለው ጠየቁት። ልጁም ምንም ሳያቅማማ ኢብራሂም እባላለሁ አለ። እሳቸውም በል ሱረቱ ኢብራሂምን ቅራልኝ አሉት። ልጁም በሚያምር ድምፅ ቀራላቸው። ሁለተኛውም ልጅ ስሙን ጠየቁት። ምንም ሳይል ዩሱፍ እባላለሁ አላቸው። በል ሱረቱ ዩሱፍን ቅራልኝ አሉት። ልጁም አሳምሮ ቀራላቸው ይላል። ሶስተኛው ላይ ነው ችግር። ሶስተኛውን ስሙን ጠየቁት። ልጁም ፊቱ በላብ ተጥለቀለቀ። እሱም እንዲህ አለ፣ ያሲን እባላለሁ አላቸው። ነገር ግን አለ፣ ችግሩ እዚህ ላይ ነው። ነገር ግን የሰፈር ልጆች ሲያቆላምጡኝ ቁል ሁወላሁ አሐድ ይሉኛል አለ። ምክንያቱም በቃ ያችን ነው የሚያውቃት የቁርአን ሱራ ማለት ነው። እና እንግዲህ ናጋል ነው አላህ ዲናችንን የምናውቅ ያደርገን። እና ውድ ቤተሰቦቼ ዛሬ ፈገግ ካረገኝ ቪዲዮ ላካፍላችሁ ብዬ ነው። በተረፈ ቻናሉን ላይክ ሰብስክራይብ እያደረጋችሁ አይከፈልበትም። እስኪ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ቻናሉን አንቀሳቅሱልኝ። ፈልጌው ነው አንቀሳቅሱትማ።
በተረፈ ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ሰላም አለይኩም ወረህመቱላሂ ወበረካቱ።